ካላነሱ ለፖሊስ እናመለክታለን። እሺ ሰላም ምን አልሻት? እከሳታለሁ። ወረቀት ሰጥቻታለሁ። ከመረለት ከሻት ነግሬሻለሁ ዳጣ። ሴት መድፈር ብቻ አይደለም ወንጀል፣ ሴት ሆኖ ወንድን መድፈርም ወንጀል ነው። እሺ እና ምን አለች? በምን እንደተማመነች አላውቅም። አትሞክሩም አለች፣ ግን አላወቀችም። እሷን ከስሼ ከአባዬ ምንም አይነት ወስድ እንዳትቀበል ካላደረግኩ የእውነትም አባዬ ልጅ አልወለደም። አይ ኤቢ እባክሽ ነገር ቢቀርብሽ ይሻላል። ለሰላም አዝነሽ ከሆነ ከአንቺ ልቅ እኔ እቀርባታለሁ። እኔን አሳድጋኛለች። አሁን ግን ሁለታችሁ ምስክር ትሆናላችሁ። እኔ በሰላም ላይ ልመሰክር? ምን ነው አልመሰክርም ልትይ ነው? አባዬ እኮ አባትሽ ነው። ችግር የለውም ኤቢዬ፣ ግጥም አድርጌ መሰክራለሁ። እሺ ግን ኤቢዬ ምን ብዬ ነው የምመሰክረው? አባዬን በራሷ ፈቃድ ራሱ መከላከል በማይችልበት ሁኔታ ሂዳ አብራ መተኛቷን ተናግራለች። አንቺ ብትሆኝ ይሄን ነገር ለፍርድ ቤቱ መናገር ነው። ከዛ ሰላም እየተታሰራለች? አዎ በትንሿ 5 ዓመት። ኤቢ አንቺ ግን ፖሊስ ነሽ አይደል? አይ እኔ ፖሊስ አይደለም። እንዴ እና ምንድን ነሽ? ውሃ ራስ በላሽ አይደል? ሂጂና ተኝ። እምቢ አልተኛም። እንደውም ከአንቺ ጋር ነው የምተኛው። እሺ ይኸውልሽ ውሃ እኛ ልንሄድ ነው፣ እንውጣ ነው። እሺ እና እኔም እወጣለሁ። እማዬ ጋር ሂጂና አብረሽ አትተኝ። አልፈልግም። እኔ አብሬ ነው የምሄደው። እሺ ውሃ እንዳላጋጭሽ። እሺ አንቺ ደግሞ አታነጂኝ። ሂጂ ግቢ። እስኪ ረፊ በእናትሽ። ውይ እናታን ደወለ። ኤቢ እናታን ደወለ? ሄሎ ናታን፣ የት ናችሁ? ናታን ስሚኝ ዳጣ፣ አቢጌል ቤት ነች? አዎ ቤት ነች። ናታን የት ናችሁ? ምንድን ነው? ለምንድን ነው ስልክ ማታነሱት? ስሚ ዳጣ፣ የት ናችሁ? አባዬ ደህና ነው ወይ? ቢውስኪ ናታን የት ናችሁ? አባዬ ደህና ነው? ስሚኝ ዳጣ፣ መጀመሪያ ተረጋጊ። እንዴ የምን መረጋጋት ነው? ናታን ምንድን ነው? አንቺ ተረጋጊና ለማየና ለኤቢ ንገሪያቸው። አረ በእናትህ ናታን ምንድን ነው የምታወራው? አባዬ ደህና አይደለም እንዴ? አዎ አባዬ ደህና አይደለም። ከትናንት ወዲያ ትንሽ አደጋ ገጥሞታል። የምን አደጋ? በአጭሩ ዳጣ አባዬ ደህና አይደለም። ለማየ ንገሪያትና አሁኑኑ ሆስፒታል ነው። እንዴ ናታን ምንድን ነው? አባዬ ምንድን ነው ያለው? ናታን ዳጣ እባክሽ ቶሎ በይ፣ ንገሪያቸውና ቶሎ ነው። ናታን ቆይ ለምንድን ነው የማትነግረኝ? አባዬ ምንድን ነው የሆነው? ለምንድን ነው የማትነግረኝ ናታን? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳውቁኝ። ዛሬ ይዤላችሁ የመጣሁት ተወዳጁንና በጣም በጉጉት የምንጠብቀውን ዳጣ ድራማ ነው። ያው እንግዲህ የዳጣ ወዳጆች ካላችሁ ኧረ በጣም ወዳጆች ነን እያላችሁ ላይካችሁን ብዛታችሁን በላይክ አሳውቁኝ። አሁን ላይ ደግሞ እየተፈጠረው ያለው ነገር እንግዲህ ያሳዘናችሁም ደግሞ በኮመንት አሳውቁኝ ማለት ነው። እኔ በበኩሌ በጣም ነው ያዘንኩት። እውነት አቶ ደረጀ እንደዚህ ሆኖ በማየቴ በጣም አዝኛለሁኝ ማለት ነው። ወደፊትስ ምን ይፈጠራል? አቶ ደረጀስ አሁን ላይ ያለበት ሁኔታ ምን ይመስላል የሚለውን ነገር አብረን የምናይ ነው የሚሆነው። ያው እንግዲህ ማርታም ለጊዜው ብትናደድበትን ግን በጭራሽ የእሱም መጎዳት አትፈልግም ማለት ነው። እንዳያችሁት እንግዲህ ደረጀ ባለፈው ክፍል ላይ ወደ ማርታ ክላስ ገብቶ ነበረ። አሁን በቃ ደረጀ ስለሰከረና በጣም ከአቅሙ በላይ መጠጥ እንዲሁም አልኮል ስለወሰደ በቃ ሁሉንም እውነታ ይነግራታል ብለን ሁላችንም የራሳችንን ሀሳብ አስተያየት እየተናገረን ነበረ። ነገር ግን ሲገባ በደንብ አስተውላ ያየችው ማርታ ሆነ ነው እያነከስክን የገባው ብለው ነበረ። እሱም ያው ሞትም እናንቺ ጨከነብኝ፣ መኪና ገጭቶኝ መኪና ሰው ርቄ ነበረ። ነገር ግን ምንም ነገር ሳልሆን እግሬ ላይ ብቻ ትንሽዬ ጉዳት ደርሶብኝ መጣሁ። ማርታ አየሽ አይደለ? አንቺም ሆነ ሞት ለእኔ አንድ ናቸው። ሁለታችሁም ጨከናችሁብኝ፣ አንቺም ጨከንሽብኝ፣ እሱም ጨከነብኝ ይላታል ማለት ነው። እንግዲህ ማርታም ከክላስ ውጣና ባዶ ክላስ ፈልገተኛ እዚህ መተኛ አትችልም ስትለው በጭራሽ ይህን ማድረግ አልችልም፣ ቤቱ እንደው የጋራችን ነው፣ ንብረት እስከዛሬ አልተከፋፈልንም። ግን አንቺ እንደዚህ ምን አስጨከነሽ? እኔ እኮ ወልጄ አልካድኩም፣ ደግሞ ልጅ አልገደልኩም። ምንም የሚያስጨክን ነገር አድርጌ ነው። በእኔ እኮ አልተጀመረም። ማርቲ እኔን ታውቂኛለሽ፣ ደረጀ ነኝ አውቃለሁኝ። 2 ጊዜ በህይወቴ በአንቺ ላይ ማግጫለሁኝ። ማገጥኩኝ እንጂ እኮ ደግሞ ሰው አይደለም የገደልኩት። ይሄ ደግሞ በሰው ላይ ያለ ነገር ነው፣ መሳሳት አለ። ተሳስቻለሁ ብዬ እኮ ደግሞ አልካድኩሽም፣ አምኛለሁኝ። በእርግጥ ይሄ ላንቺ አይገባሽም፣ ግን እባክሽን ይቅርታ አድርጊልኝ በማለት እንደዛም ሆኖ እንኳን ደግሞ ጠጥቶ ከአቅሙ በላይ አልኮል ውስጡ እንኳን እሷን ይቅርታ እያለ እየተማጸናት ነበረ። እሷ ግን በጭራሽ ሊሆን አይችልም፣
በማለት እንግዲህ ጠንከር ያለ መልሷ መልሳለታለች። ደረጀም እንግዲህ እንደዚህማ ከሆነ እኔ አሁን ታመም ያለሁኝ በጣም ትልቅ አደጋ ደርሶብኛል። ከዚህ በኋላ ልሞት እችላለሁ። ይኸውልሽ እኔ ይቅርታ ብዬ ጠይቄሻለሁ። አንቺም ደግሞ ስሞት መቃብሬ ላይ ቁሚና ይቅር በይኝ። ከዚህ በኋላ ይቅር የምንባባለው በዛ መልኩ ይሆናል በማለት እንግዲህ በጣም የሚያስደነግጥ ነገር ተናግሯታል ማለት ነው። እሷም እንግዲህ በጣም ነበር የደነገጠችው። ናታንን ጠርታ እባክህን ናታን ወደ ሐኪም ቤት ወሰደው፣ ምክንያቱም ደረጀ በጣም ተጎድቷል፣ የሆነ ነገር አለ ይመስለኛል ስትለው ምን ሆነ ነው አባዬ ምን ሆነ ነው ሲለው ተው ናታን አባዬ እንድትለኝ አልፈልግም። እኔ ማለት ለአባትነት ክብር የምገባ ሰው ነኝ። እኔ አባዬ መባል አይገባኝም። እኔ ለአባትነት ክብር አልገባም። ክብሬ ሁሉ ተዋርዷል። ስለዚህ አባዬ አትበለኝ ናታን ደረጀ ብለህ ጥራኝ ይለዋል። ናታንም እንግዲህ በቃ እሺ ወደ ሐኪም ቤት ይዤ ልሂድ በማለት አቶ ደረጀን ወደ ሐኪም ቤት ይዞ ልሂድ እንግዲህ በደግሞ ሰዓት ይኸውልሽ ማርቲ አንድ ሳልነግርሽ የቀረሁት ነገር አለ ደግሞ እያለ በጣም እየሳቀና በነገሩ እየተገረመ ሰላም ደግሞ ትልቁን ቤት እንድትሰጠኝ ወይንም ደግሞ በስሜ እንድታዞርልኝ ብላ ጠይቃለች። አይገርምም? ሰላም አይጥፋና ህይወቴን በጠበጠችው በማለት እንግዲህ ሲናግራት ወይዘሮ ማርታን በጣም አዝና በቃ ይህን ነገር እንዲሆን ያደረገችው ሰላም እንደሆነች እና እንዲሁም እንደዚህ አይነት ወጥመድ ውስጥ ያስገባችው ሀብት ንብረት ፈልጋ እንደሆነ ከተገነዘበች በኋላ ፈጣሪ ወይ በሰላም መልሳቸው፣ ክፉን አታሰማኝ በማለት እንግዲህ እየጸለየች ነበር ማለት ነው። በሌላ በኩል እንግዲህ ኤቢ ናት ማለት ነው። ኤቢ በአሁኑ ሰዓት በጣም ተናዳለች ማለት ነው። አንደኛ በእናቷ ለአባቴ ይቅርታ ማድረግ ነበረባት። ይሄን ያህል ተጎድቶ ራሱን ጥሎ እንደዚህ ሆኖ እንኳን እያየችው ይቅርታ ማድረግ ነበረባት። ማንም የማያጠፋ ሰው የለም። ሁለተኛ ደግሞ ሰላምን እከሳታለሁ። ምክንያቱም እንደዚህ እንዲሆን ያደረገችው አባቴ እንደዚህ አይነት ህይወት ውስጥ እንዲገባ ያደረገችው ሰላም ናት። በአባቴ በጣም ብናደድበትም ግን ሰላም እንደዚህ ባታደርገው አባቴ እንደዚህ አይነት ስህተት ውስጥ አይገባም በማለት እንግዲህ ኤቢ ሰላምን ለመክሰስ ከዳጣ ጋር እያወሩ ነበረ። ዳጣም ኧረ እባክሽን ተይ ኤቢ እንደዚህ እኮ ብለሽ ስትከሺ ሰላም ደረጀ ደፍሮኝ ነው ማለት ትችላለች። ምክንያቱም በዚህ መሀል ምንም አይነት መረጃ የለም ትላታለች ማለት ነው። ኤቢም ግን አንቺም ትመሰክሪያለሽ እኔም እመሰክራለሁ ስትላት ኤቢ በሰላም ላይ ስትላት አዎ አባዬ እኮ አባትሽ ነው ወይስ እሷን አንቺንም ከእሷ ነው እንዲወለደሽ? ይኸውልሽ እናቴ በጣም እያሳዘነች ነው። ነገር ግን አሁን ላይ አባዬ እንደዚህ ሆኖ ማየት አልፈልግም። ቆይ እኮ ግን ኤቢዬ ለአባዬ እኮ ይቅርታ አላደርግለትም እያልሽ ነበረ። ይቅርታ ማላደርግበት ምክንያት በእናቴ እድሜ ልኩ ሲሟገትባት ስለኖረ ነው። ደግሞ እንደዚህ ሆነ ማለት የእሱን ክፉ ፈልጋለሁ ማለት አይደለም። ይህንን ደግሞ እንዲሆን ያደረገችው ሰላም ናት። ሰላም ደግሞ እጇን ማግኘት አለባት። ደግሞ በመደፈር ወንጀል እኮ ወንድ ልጅም ሴትን መክሰስ ይችላል። ሴትም እኮ ትከሰሳለች። ቢያንስ በትንሿ 5 ዓመት አሳስራታለሁ በማለት እንግዲህ ኤቢ ለሰላም ክስ እንደምትመሰርትባት ለዳጣ ትነግራታለች ማለት ነው። ዳጣም እንግዲህ ምን ብዬ ነው የምመሰክረው ኤቢ እባክሽን ስትላት አይ በጭራሽ ትመሰክራለሽ የምትመሰክሪው አባቴ በጣም አልኮል ጠጥቶ ባለበት ሰዓት እና ምንም በማያውቅበት ሰዓት ቤት ውስጥ ምንም አይነት የሚያግዘው ሰው ባሌለበት ሰዓት ጠብቃ ደፍራው ከሱ ወልዳለች። በዛም ደግሞ ቤተሰብ ተበትኗል ብለሽ ትመሰክሪያለሽ፣ እኔም እመሰክራለሁ፣ ናታንም ይመሰክራል። ስለዚህ የሰላም ትታሰራለች በማለት እንግዲህ ለዳጣ ስትነግራት ያው ዳጣ እውነታውን ስለምታውቅ እባክሽን ብላ ብትለምናትም በጭራሽ ሊሆን አይችልም ማለት እንግዲህ መልሳለታለች ማለት ነው። በሌላ በኩል ወይዘሮ ማርታ እንግዲህ በጣም በተደጋጋሚ ጊዜ ወደ ናታን ስልክ እየደወለች ነበረ። ናታን ግን ጭራሽ ስልክ እያነሳ አልነበረም። አቶ ደረጀም ጭራሽ እያነሳ አልነበረም ማለት ነው። ምክንያቱም እንግዲህ መጀመሪያ ጊዜ አንስቶ ለወይዘሮ ማርታ አሁን ላይ ካርድ ቆርጬለታለሁ ተራውን እየጠበቁ ነው ሲላት፣ እባክህ ናታን ላሳዝንህ፣ እባክህ ለአንድ ጊዜ ላስቸግረህ፣ በቃ ደረጃው ሙሉ ምርመራ እንዲያደርግ እፈልጋለሁ እና ሙሉ ምርመራ አድርግለት፣ በጣም የተጎዳ ይመስለኛል ትለዋለች ማለት ነው። እሺ እትዬ ችግር የለውም በቃ እኔ
ሁሉንም ነገር አደርጋለሁ ይላታል ማለት ነው። እሷም እንግዲህ እሺ ብላ ስልኩን ትዘጋዋለች። እንግዲህ በሌላ በኩል ቃዴስ ወደ ወደ ዳጣ እየደወለ ነበር ማለት ነው። እንግዲህ ዳጣ ወጣ ብላ እያወረችው ነበረ። ቃዴስም እንግዲህ ለአንቺ የሚሆን እኮ ጥሩ ባል አጣሁኝ፣ የባሉን ነገር ልነግርሽ ነበር የደወልኩት ይላታል። አዎ እንደምንም ሰው አጣሁ የለም ወይ ስትለው ያው ሰውም አለ ግን እንደኔ አይነት ጥሩ ወንድ የለም ይላታል። እሱማ እኮ ሊሆን አይችልም እንዳንተ አይነት መቼም አይገኝም፣ ነገር ግን ትንሽ እንኳን ታንተ ጋር ሊመሳሰል የሚችል ሰው እፈልጋለሁ ትለዋለች። እሱም እንግዲህ እንደሚያስብበት ይነግራትና ኤቢ አንቺ ጋር አለች ይላታል። እንዴ ቃዴስ ኤቢ እኔ ጋር እንደምትደውል ብታቅ ትቆጣኛለች ብለህ ነው እንዴ ስትለው አይ ኤቢ አትቆጣኝም፣ እማም ጋር ብደውል ታምነኛለች፣ ትረዳኛለች። ስለዚህ ኤቢ ምንም አትልም፣ ለዛ ብዬ ሳይሆን ዝም ብዬ ስለ ሰላም ለማወቅ ነው፣ ደግሞ በኋላ መጥቼ እጠይቃቸዋለሁ ይላታል። እሺ ብላ ስልኩን ከዘጋችው በኋላ ይሄንን እህቴ እንደዚህ አይነት ህይወት ውስጥ የገባችው ለእኔ ብላ ነው፣ ምክንያቱም እሷ በናታን አለ እንጂ ይህን ሰውዬ ወዳው አይመስለኝም። ወዳውም ከሆነ ግን አይቼ እንግዲህ ጥሩ ሰው ከሆነ ታገባዋለች፣ ጥሩ ሰው ካልሆነ ደግሞ በዚሁ መቆም አለበት። እህቴ የማይሆን ሰው ላይ ስትወድቅ አልፈልግም። ምክንያቱም ይሄ ልጅ ምጥንን እንግዲህ የለከፋት ሴሰኛ ቢሆን ነው እንጂ ጥሩ ሰው ቢሆን እንደዚህ ይችን ህፃን ልጅ ይዞ ቆንጆ ነሽ ብሎ እጇን አንቆ እንግዲህ ልጅቷን በዚህ ልክ አያሳቅቃትም ነበረ በማለት እንግዲህ ምጥንን ካሁን በፊት ምን እንዳደረጋት ጠይቃታለች። እሷም እጇን እንደያዛት እና በተደጋጋሚ ጊዜ እንደሚያደንቃት ስልክ እንደሚጠይቃት ልጋብዛችሁ እያለ እንደሚጋተታቸው እንግዲህ ሁሉንም ነገር ከነገረቻት በኋላ ያው ዳጣም ይሄ ሰውዬ እውነትም በጣም መጥፎ ባህሪ ያለበት ሰው ነው፣ ይሄን ደግሞ በደንብ ካረጋገጥኩ በኋላ ኤቢን ከዚህ ሰው እንዴት አድርጌ ማራቅ እንዳለብኝ እኔ ያስባለሁ በማለት ቆርጣ ተነስታለች ማለት ነው። በሌላ በኩል እንግዲህ ነገረችውና እንዳለችው መጥሪያ አውጥታ